አንድ ሰው ከቆመበት ቦታ ንቅንቅ ያለ አራት ጥያቄ እስኪጠየቅ ለአራቱ ጥያቄ መልስ አዘጋጅተናል። ወጣቱንም እድሜ የሰጠውንም ሁሉንም የሚመለከት ነው። ወጣቱን ግን አላህ እድሜን ለብቻ ጠርቶ ወጣቱን ደግሞ ነጠለው። አን ዑምሪሂ ፊማ አፍና ስለ እድሜ ይጠይቃል። በምን ጨረስከው? 70 80 60 100 ሰጥቼህ ነበር፣ እንዴት አሳለፍከው? በምን እኔን ስትዘክረኝ፣ ስታስታውሰኝ፣ ስታመልከኝ፣ ስትገዘኝ፣ ሰላት በመስገድ ወይስ በምን አሳለፍከው? ለብቻ ይጠየቅና ወአን ሸባቢሂ ፊማ አብላ ስለ ወጣትነት ይጠየቃል። ወጣትነት ለብቻ በምን አባከንከው? በምን አበሰበስከው? እድሜን በምን ጨረስከው? ወጣትነት አላህ ይፈልገዋል፣ ፖለቲከኞችም ይፈልጉታል፣ ሸይጣንም ይፈልገዋል። ተቃራኒ ጾታ የሚፈላለጉበት እድሜ የወጣትነት ለብቻ ይጠየቃል። ታዲያ ምንድነው መልሳችን? አላህ ዘንድ ቤቲንግ ሲጫወት ብለን መልስ ልንሰጠው አያሳፍርም? መሸታ ቤት ሆኜ፣ ጫት ቤት ሆኜ፣ ሺሻ ቤት ሆኜ ለአላህ የመልስ መስጠት አያሳፍርም በአላህ? ስለዚህ ወጣት ጊዜው አሁን ነው። እንቶብት፣ ወደ አላህ እንመለስ፣ ጊዜያችንን ለአላህ እንስጥ። ይህን እድሜ ለአላህ ከሰጠነው አላህ ጭንቅ ሰዓት ላይ እድሜያችንን አላህ በረካ ያደርግልናል። ጉልበት ሲከዳን፣ ስንደክም፣ መስጊድ መሄድ ሲያቅተን በወጣትነት እድሜ አላህን ከተገዛን መስጊድ መተን እንደሰገድን አድርጎ አላህ ይከትብልናል፣ አላህ ይጽፍልናል ወጣትነታችንን። ነገ የውመል ቂያማ ስለ ጭንቀት እያየን ነው። ላብ ያጥለቀለቀ ተብሏል አይደል? 7 አይነት ሰዎች ደግሞ አላህ የእርሱ አርሽ ጥላ ስር ይመድባቸዋል። ከሰባቱ አንዱ ማን ነው? ወሻቡ ነሸአ ፊ ዒባደቲላሂ ዐዘ ወጀል፣ ወጣት አላህን በመገዛት የወጣትነት እድሜውን እሱ በሚፈልጉ መልኩ ያሳለፈ አላህ የእርሱ አርሽ ጥላ ስር ያስቀምጠዋል። ሰዎች በላባቸው በሚጥለቀለቁበት፣ ነፍሲ ነፍሲ በሚሉበት፣ በሚጨናነቁበት በዛሽ ቀውጢ ከባድ ቀን ላይ አላህ ነጃ ይለዋል። ወጣትነት ለአላህ ስጥ። ወጣት ነቢዩ ወጣቶች ረዱኛል። ሽማግሌዎች ሲያስተባብሉኝ ወጣቶች ረዱኛል። ነቢዩ ረዱኝ ካሉት ሰዎች ልትሆን ይገባል። የነቢዩን ዲን ምትጠብቅ፣ በአላህ መንገድ ላይ ቀጥልት፣ አልባሌ ከሆነ ነገር ራሳችን እናርቅ። እቺ እድሜን ተቆጣጥረን ካለፍን ሌላው እድሜን ለመሻገር መልካም ይሆንልናል። ተረናስ ሰዎችን ትመለከታለህ፣ ሱካራ የሰከረው ሆነው ወማ ሁም ቢሱካራ እነሱ ግን የሰከሩ አይደሉም፣ ሰክሩ አይደለም፣ በመጠጥ ሰክሩ አይደለም ማለት ወላኪን ዐዛብ አላህ ሸዲድ፣ ነገር ግን የአላህ ቅጣት ብርቱ ስለሆነ ነው እንደዛ የምታያቸው። እናት ለልጇ አፍታ ማሰጥም ልጄ ራበው ምን ብላ በግድም ታጠባለች። ያን ቀን ትዘነጋለች። የእርግዝና ባሌት እርግዝናዋን ታጨናግፋለች። ሰዎች ይንገዳገዳሉ። የሰከሩ መስሎ ታያቸዋል፣ ነገር ግን አልሰከሩም። የአላህ ቅጣት ብርታቱ እንደዛ ያደርጋቸዋል። ጀሃነም ትንሹ ቅጣት ምን ነው ታውቃላችሁ? አላህ ይጠብቀን። ትንሹን ስማን ይችላል ሚችላል አረሱን ተውት። ዱንያ ላይ የምንጠቀምባት እሳትን እኮ ረሱል ሰለላሁ ዐለይሂ ወሰለም ሲነግሩን እንዲያሉ ናሩኩም ጁዝኡን ሚን 70 ጁዝአን ሚን ናሪ ጀሃነም ቂለ ያ ረሱለላህ ኢን ካነት ለካፊየተን ቃለ ፉድለት ዐለይሂነ ብ69 ጁዝአን ኩሉሁነ ሚስሉ ሐሪሃ። የዱንያ እሳት ከአኺራ 70 ጁዝ አላት፣ ክፍልፋይ አላት አጠቃላይ። ግን የዱንያዋ ለአኺራ ሲነጻጸር የአኺራዋ በ69 እጥፍ ትበልጣለች። የዚህ ጊዜ ሰሃቦች አራ አንዷ ራሱ የዱንያ እኮ በቂ ናት፣ ልብስ ምታቃጥል፣ ሰውነት ምታሳረር በቂ ናት አሉ። ላ የአኺራዋ ከዱንያዋ በ69 እጥፍ ትበልጣለች። ሚችላል? ማን ይችላል? በአላህ ወቁዱሃ الناس والحجاره ማገዶውስ ምንድነው? የሰው ልጆችና ድንጋይ ናት አለ አላህ Subhanahu Wa Ta'ala። ማገዶው የሚሆኑት የሰው ልጆችና ድንጋይ ናቸው። ይሄንን ቅጣት ፍሩ ነው የሚላል አላህ። በምን? የሱን ትእዛዝ በመታዘዝ የከለከለውን በመከልከል።
النعمان بن بشير رضي الله عنهما قال سمعت رسول الله صلى الله عليه وسلم يقول إن أهون أهل النار عذابا يوم القيامة يمجرشا تنشو كتات مالت يقياما كنال تنشو كتات لرجل يوضع في أخمس قدميه جمرتان ሁለት ፍምሳቶች አንድ ሰው እግር ላይ እግራችን ጉድጓድ ያለች ቦታ አለች አይደል ከውስጥ እሷ ላይ ሁለት ፍምሳቶች ይቀመጣሉ يغلي منهما دماغه ما يرى أن أحدا أشد منه عذابا وأنه لأهونهم عذابا يسو كسبلت أميكتا بلواس يا سكمت ጭንቅላቱ ይተናል ከግርሳት ሲቀመጥ ከሱ የበለጠ የሚቀጣ አለ ብሏም እኔ ነኝ የመጨረሻ ከባዱን ቅጣት የምቀጣው ብሎ ያስባል ነገር ግን አሉ ረሱል ሰለላሁ ዐለይሂ ወሰለም የመጨረሻ ዝቅተኛው ቅጣት ነው አላህ ይጠብቀን اللهم اجرنا من النار اللهم اجرنا من النار اللهم اجرنا من النار الله መልእክተኛ በቀን 3 ያ ረብ ከጀሃነም እሳት ጠብቀኝ ከጀሃነም እሳት ጠብቀኝ ያ አላህ ከጀሃነም እሳት ጠብቀኝ አለ ጀሃነም ራሷ ያ ረብ ጠብቀው ብላ አላህን ትማጸናለች የሁል ጊዜ ዱዓችን ልንይው ይገባል እንደየስራችን መጠን እሳት ይዘናል ቁርጭምጭሚቱ ድረስ እሳት ይዟል እስከ ጉልበቱ ሙሉ ለሙሉ ይዟል منهم من تأخذ النار إلى كعبيه ከናንተ ማከል እስከ ቁርጭምጭሚቱ የምትይዘው አለ ነብዩ ሰለላሁ ዐለይሂ ወሰለም ومنهم من تأخذه إلى ركبتيه استكلبة متيزو አለ ومنهم من تأخذه إلى حجزته እስከጭኑ የምትይዘው አለ ታፋ አካባቢ ومنهم من تأخذه إلى ترقوته ተርቆዋ ማለት እቺ መታረጃ አለ አይደል በግ ፍየል የሚታረድበት ማረጃው ጋር እዛ ድረስ የሚይዘው አለ አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ነብዩን አስጨነቃቸው አንድ ቀን እኔ ማውቀውን ነገር ብታውቁ ኖሮ አሉ የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም لو تعلمون ما أعلم لضحكتم قليلا ولبكيتم كثيرا ጥቂት ስቃችሁ ብዙ ባለቀሳችሁ ነበር فغطى أصحاب رسول الله صلى الله عليه وسلم وجوههم ولو مخنين ይህን ሲናገሩ ሰሃቦቹ ጎንበስ አሉ ከዛ ሁሉም ድምጽ ማውጣት ጀመረ ከኒን ማለት ባፍንጫ በኩል እንዴት ነው ሰው ሲል የሚያወጣው ድምጽ አለ እያለቀሱ እንዲህ ድምጽ ማውጣት ጀመሩ ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ በሌላ ዘገባ ምን አሉ ኡሪደት ዐለየ الجنة والنار እኔ ጋር ጀነትና ጀሃነም ተቀረቡ አይዋቸው فلم أرى كاليوم في الخير والشر እንደ ዛሬ ኸይርም ጥሩ ነገርም መጥፎ ነገርም ተመልክቼ አላቅም ያለው አላህ መልእክተኛ ولو تعلمون ما أعلم እኔ ማውቀውን ብታውቁ ኖሮ لضحكتم قليلا ولبكيتم كثيرا ትንሽ ስቃችሁ ብዙ ባለቀሳችሁ ነበር የቅጣቱን ከባድነት ስለተረዱ ዛሬ ላይ አሁን ባለንበት ተጨባጭ አረ ፀሐዩ እንላለን አይደል ነው አይደል ሙቀቱ ከባድ ነው አይደል እኛ በረሃውንን አይደለም በረሃ ደግሞ ያሉት ምን ሊሉ ነው ሙቀቱ ፀሐዩ እንላለን ያን ቀን ግን تدنى الشمس يوم القيامة የቂያማ ቀን ፀሐይ ትቀርባለች من الخلق ከፍጡራኖቹ አሉ حتى تكون منهم كمقدار ميل ትንሽ ሚል ሚለው قال سليم ابن عامر الراوي عن المقداد فوالله بالله نبي ما أدري ألوكم ما يعني بالميل ميل يتبالوچ متر نجرنات أمسافة الأرض مدر مما تربتون أم ميل الذي تكتحل به العين وين يسولجوچ عيناچو ميقالوبت تونال ምንድነው በጣም ትቀርባለች በሌላ ዘገባ እንደመጣው አንድ ስንዝር ትቀርባለች فيكون الناس على قدر أعمالهم في الأرق ሰዎች እንደሰሩት መጠን እንደየስራቸው በላባቸው ይጥለቀለቃሉ አሉ فمنهم الناس ማከል من يكون إلى كعبه እስከ ቁርጭምጭሚቱ ላቡ ምትውጣው አለ
ወሚንሁም መን የኩኑ ኢላ ሩክበተይ ከነሱ መካከል እስከ ጉልበቱ ላቡ ያጥለቀልቋል። ወሚንሁም መን የኩኑ ኢላ ሒቅወይሂ ወሚንሁም መን ዩልጅምሁ አልዐረቁ ኢልጃመን ወአሻረ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢየዲሂ ኢላ ፊሂ እስከ ደረቱ ምትጦ አለ እስከ ደግሞ አፉ ድረስ ነብዩ ሰለላሁ ዐለይሂ ወሰለም በእጃቸው እያመላከቱ እስከ አፋቸው እያመላከቱ እንዲያሉ እስከዚህ ድረስ ላቡ ያጥለቀልቀው አለ የራሱ ላብ። መቼ? የቂያማ ቀን። ታዲያ ይሄ ከባድ ቀን እየጠበቀን እንዴት ዱንያ ላይ እንዘናጋለን? እንዴት ለአላህ ስብሓንሁ ወተዓላ ጥቂት ጊዜ እንሰጣለን? እንዴት አላህን በጊዜ ብቻ አማክለን ለመገዛት እንሞክራለን? ረመዳንም የአላህ ወር ነው። ሸዋልም የአላህ ወር ነው። 12ቱም ወራቶች የማን ናቸው? የአላህ ናቸው። 24ቱም ሰዓት የማን ናቸው? የአላህ ናቸው። 30ውም ቀናት የአላህ ናቸው። ደቂቃውም ሰከንዱም አላህን የፈጠራቸው። በደቂቃውም በሰከንዱም በሰዓቱም በወራቱም በሳምንቱም በአመታቱም ምንገዛው ማንን ነው? አላህን ነው መሆን ያለበት። ከአላህ ውጭ ማንንም ልናጎበድል ልንገዛ አይገባም። የተከበረው ፊታችንን ዝቅ ልናደርግ የሚገባው ለአላህ ብቻ ነው። ሰላትን ሁሌ ወቅቱን ጠብቀን ልንሰግድ የሚገባውም ለአላህ ነው። በጊዜ ልንገድበው አይገባም። ለምን? አሁን የተነገሩት ነገሮች ነገ የውመል ቂያማ ይጠብቁናል። ኢኒ አራ እኔ አያለው አሉ ነቢዩ ሰለላሁ ዐለይሂ ወሰለም ማላ ተረውን እናንተ ማትመለከቱት፣ ወአስመዑ እሰማለው ማላ ተስመዑን እናንተ ማሰሙትን። አጠት ሰማኡ ሰማይ ሲጢጥ አለች፣ ድምፅ አወጣች። ወሁቀ ለሃ አን ተዒጠ ድምፅ ልታሰማም ይገባታል። ማ ፊሃ በሳ ውስጥ አሉ በሰማይ ውስጥ ስንት ሰማይ አለ? 7 ሰማያት። ከአንዱ ሰማይ ወደ አንዱ ሰማይ ስንት ዓመት ያስኬዳል? 500 ዓመት። ቲክነሷ ብቻ 500 ነው። ውፍረቷ 500 ዓመት ያስኬዳል። ሱብሃንአላህ። ማ ፊሃ በሷ ላይ የለም መውዲዑ 4 አሳቢዓ የአራት ጣት ምታክል ቦታ ሰማይ ውስጥ ክፍት ቦታ የለም። ኢላ ወመለኩን ዋዲዑን ጀብሃተሁ ሳጅደን ሊላሂ ተዓላ ለአላህ ዝቅ ያለ ሱጁድ ያደረገ መላእክት ቢሆን እንጂ አላህን የሚገዙ ኢላ የውመል ቂያማ ድረስ ለይለን ወነሃራ ምንም ሳይደክሙ አላህን የሚገዙ የአላህ ባሪዎች አሉ። ከዛ ምን አሉ? ወላሂ በአላህ ይሁንብኝ ለው ተዕለሙነ ማ አዕለሙ ለደሒክቱም ቀሊለን ወለበከይቱም ከሲራ እኔ ማቆም ብታውቁ ጥቂት ስቃችሁ ብዙ ባለቀሳችሁ ነበር። ወማ ተለዘዝቱም ቢኒሳኢ ዐለል ፍሩሽ ከሴቶቻችሁም ጋር ፍራሽ ላይም ባልተደሰታችሁ ነበር። ወላ ኸረጅቱም በወጣችሁ ነበር ኢለ ሱዑዳት ወደ መንገዶች ለአውራ ጎዳና መንገድ ላይ ተጅአሩነ ኢለላህ ወደ አላህ እርዳታ ጠይቃችሁ ለመጮህ በወጣችሁ ነበር። ያንን ማቆም ብታውቁ ኖሮ አሉ። ከባድነቱን እየነገሩ ነገ ከቆምንበት ቦታ ንቅንቅ የለም። ወጣቶች በደንብ ስሙ። ላ ተዛሉ ማንም ሰው ላ ተዙሉ ቀደመ ዓብድን ሐታ ዩስአለ አን 4 ሶስተኛው ይጠየቃል። ወአን ዒልሚሂ ፊማ ፈዐለ ፊህ ስለ ዒልም ይጠየቃል። እውቀት ያለን ሰምተናል፣ ደርሶናል። ዛሬ ትምህርቱ አይደል? ሐላል ሐራሙን በደንብ ተነግሮናል። ባለን እውቀት እንጠየቃለን። ምን ሰራህበት ብሎ አላህ ይጠይቀናል። ወአን ማሊሂ ስለ ገንዘብም ይጠየቃል። ሚን አይነ እክተሰበሁ ከየት አመጣህ? ሰርቀህ ነው? አጭበርብረህ ነው? ግቦ ተቀብለህ አይደለም። እሺ ከየት አመጣህ? ተሸክሜ ቢሮ ላይ ተቀጥሬ ከዱባይ ከቻይና ዕቃ አምጥቼ ነግጄ ምን ብዬ ማሻአላህ በጥሩ መንገድ። ወፊማ አንፈቀሁ ታዲያ ወዴት ወሰድከው? ምን አሰራህበት? ኸምር ቤት ከፈትክበት? ቁማር ቤት ለሐራም ገንዘብ ሱቅ ህንፃ ሰርታ አከራየ? ይጠየቃል። ወይስ መስጊድ ሰራ፣ መድረሳ፣ መልካም ነገር አደረግ? ይጠየቃል። ገንዘብ ጉዳይ ነው። ይሄ 4 ጥያቄ ሳይጠየቅ ማንም ንቅንቅ አይልም። ዛሬ ዱንያ ላይ በምንሰራው ስራ በአጠቃላይ ተደብቀን ማንም አያየኝም ብለን የምናደርገው ሊኖር ይችላል። እቺ የተቀመጥንባት መስጊድ መሬት ናት አይደል? መሬት ነው። መሬቷ ነገ ትመሰክራለች። ያ ረቢ እከሌ የሚባል ሰው
ቁጭ ብሎ ዚክር ሲያደርግብኝ ነበር። ያ ረቢ ቁርአን ሲቀራብኝ ነበር። ያ አላህ እንዲህ ሲያደርግ ነበር። ምድር ትመሰክራለች። ነቢዩ ሰለላሁ ዐለይሂ ወሰለም አባ ሁረይራ ሲናገሩ እንዲህ አሉ። ቀረአ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም አነበቡ። የውመኢዝን ቱሐዲሱ አኽባረሃ ያን ቀን ምድር ወሬዎቿን ትናገራለች፣ ታወራለች አሉ። ثم قال أتدرون ما أخبارها የሷ ወሬዎቿ ምን እንደሆነ ታውቃላችሁን ብሎ ሰሃቦቹን ጠየቁ። قالوا الله ورسوله أعلم አላህና መልእክተኛው እንጂ እኛ ምን እናውቃለን። قال فإن أخبارها የሷ ወሬ ማለት ዜና ማለት أن تشهد على كل عبد በሁሉም የአላህ ወንድ ባሪያ ላይ መመስከሯ أو أمة ወይም በሴት ባሪያ መመስከሯ ነው። بما عمل على ظهرها ከሷ ጀርባ ላይ በሰራው ነገር። ከምድር ጀርባ ምን ይደበቃል? ምን እንቀሳቀሰው፣ ምን ሄደው፣ ምን መጣው፣ ምን ተኛው፣ ጥሩ ነገርም መጥፎ ነገርም ምን ሰራው በማን በምድር ላይ ነው ትላለች። አሚልተ ሰርተሃል ከዛ ወከዛ እንደዚህ አይነት ስራ في يوم كذا وكذا በዚህ ቀን በዚህ ሰዓት እንዲህ ይበላል። فهذه اخبارها ይነው ወሬው አሉ ረዋው ትርሚዚ። ይሄ ነው የሷ ወሬ ማለት። ሪከርድና ትቀርጻለች። በሌሊት ተደብቆ የተሰራውን ቅርጽ አርጋ ታቀርባለች። እሷ ጋር ሚሞሪ ፉል የሚባል የለም ምድር ላይ አይሞላም። አይ እኔ 256 ጂቢ ነው ሞላብኝ ትላለህ ብዙ ነገር ስከርስበታ። እሷ ጋር ሚሞሪ ፉል የለም፣ ዝም ብሎ ትጨምራለች። ከዛ ነገው መልቂያማ ፍንትው አድርጋ ታመጣለች። በሌሊትም በቀንም አገር ውስጥም ከአገር ውጭም በየትኛውም ቦታ የተሰራውን ስራ በአጠቃላይ ትመሰክራለች። ደሞ ስንነሳ እንዲህ እንዳማረብን ለብሰን እኮ አይደለም የምንነሳው። ነገው መልቂያማ አላህ እንደኸለቀን ሆነን አላህ ፊት እንቆማለን። يحشر الناس ሰዎች የውመል ቂያማ ይቀሰቀሳሉ። ሁፋተን ዑራተን ሁርለን ጫማ የሌላቸው ራቆታቸውን ሆነው ያልተገረዙ ሆነው ይቀሰቀሳሉ፣ ይሰባሰባሉ አላህ ዘንድ። እንዲህ ሲባል ቁልቱ አለች እናታችን አይሻ ናት ከረሱል ሰለላሁ ዐለይሂ ወሰለም ሰምቻለሁ ብለ የተናገረችው ላይ الرجال والنساء جميعا ሴትና ወንድ አንድ ላይ አሉ። እናታችን አይሻ አስጨነቃቸው። ሂጃባቸውን የሚጠብቁ ናቸው። በግልጽ ደረት ከፍተው እንደ ዘመኑ ና የኛንተም ና ይሄ አልነበሩማ። ያን ዘመን እዛን ያላዩትም ይሄንን ነገር ሴትና ወንዱም ራቆቱን ሆኖ አንድ ላይ አላህ ዘንድ ይሰባሰባል ሲባል الرجال والنساء جميعا ሴት ወንድ አንድ ላይ ينظر بعضهم الى بعض ከፊሉ ወደ ከፊሉ እየተመለከታሉ። እናታችን አይሻ አስጨነቃቸው። قال ነብዩ ሰለላሁ ዐለይሂ ወሰለም يا عائشة አንቺ አይሻ ወይ አቆላምጦ ጠሯት። الامر اشد ነገሩ እኮ ብርቱ ነው። من اي يهمهم ذلك ከዚህ ከምታስቡ ነገር የበለጠን ሰዎች የሚያስጨንቃቸው ጉዳዩ ብርቱ ነው። ማንም የሰው አፍረተ ገላ ያንቀን አይመለከትም። ሁሉም ፍጥጥ ነው የሚለው የእሱ ጉዳይ ነው። እንዴት ነው ምድነው ነው ሰው የሚለው ዱንያ ላይ ፍረተ ገላ አይደል ተውጣጣ ሄዶቿን ካየ ሰው አይኑ ይቀላውጣላ። መዞሪያ የምትሄድ ከሆነ እስክትዞር ይሸኛታል ባይኑ ሰው ልጅ ይወሰወሳል። ምን ይላል? ያን ቀን ግን ሁሉም ራቆቱን ሆኖ ማንም የማንን አይመለከትም። ፍጥጥ ነው የሚለው። ለምን? ነገሩ ጉዳዩ ከባድ ነው። ያን ደግሞ አላህ ያናግረናል ያለምንም አስተርጓሚ። አላህ ሁላችንም ያናግረናል። ማ ሚንኩም ሚን አሐድ ኢላ ሰዩከልሙሁ ረቡ ለይሰ በይነሁ ወበይነሁ ተርጁማን። ማንም ሰው የለም በሱና በአላህ መካከል ያለምንም አስተርጓሚ አላህ ያናግረዋል። ፈየንዙሩ አይመን ወደ ቀኝ ይመለከታል። ሚንሁ ከሱ በኩል ፈራ የራ ኢላ ማ ቀደም ያስቀደመውን እንጂ ሌላ አይ። ወየንዙሩ አሽአም ወደ ግራም ይመለከታል። ፈላ የራ ኢላ ማ ቀደም ያስቀደመውን እንጂ ሌላ አይ። ወየንዙሩ በይነ የደይሂ ወደ ፊት ለፊቱ ይመለከታል። ፈላ የራ ኢላ النار تلقى وجهه ፊት ለፊቱ በሱ አቅጣጫ እሳትን እንጂ ሌላ አይመለከትም። እሳትን ይመለከታል። ፈተቁ النار እሳትን ተጠንቀቁ አሉ። ወለው بشق تمرة ግማሽ ተምርን ብትሆን ሰደቃ ውጡ። ሰደቃ ከጀሃነም እሳት ይከላከልላቸዋል። ሰደቃን አብዙ፣ ሰደቃን ስጡ፣ ከጀሃነም እሳት ትከላከላላችሁ።
ኸይር ነገር ነው ሰደቃ። የሰው ልጅ እኮ የሚመኘው ይኖር ሊሞት ሲል ወአንፊቁ ሚማ ረዘቅናኩም ሚን ቀብል አን ያእቲየ አሐደኩሙል መውት፣ እኛ ከሰጠናችሁ ሲሳይ ስጡ ሞት ከመምጣታችሁ በፊት እናንተ ላይ ሚን ቀብል አን ያእቲየ አሐደኩሙል መውት ፈየቁል ከማለት በፊት ረቢ ጌታዬ ወይ ለውላ አኸርተኒ ኢላ አጀሊን ቀሪብ ዱንያ ላይ ትንሽ ጊዜ ብታቆየኝ ፈአሰደቀ ሰደቃ ወጣ ነበር ይላል። ምን ይላሉ? ለሞት ትልቁ ስራ ብሎ የሚታየው ሰደቃ ነውና ሰደቃ ሰጥ ነበር ይላል። ወአኩ ሚነ ሳሊሒን ከደጋጎች መሆን ነበር ይላል። ወለን ዩአኺረ አላሁ ነፍሰን ኢዛ ጃአ አጀሉሃ አጀሏ የደረሰች ጊዜ አንድ ሰዓት ወደፊት ወደ ኋላ የሚል የለም። በዛው ሰዓት አላህ ይዞት ይሄዳል። ስለዚህ ይሄ ከባድ ነገር ካለ ታዲያ እንዴት ነው ሰላቴን የምፎርሽ? ሰላቴን ጊዜን ገደብ አድርጌ አላህን ለመገዛት ሞክረው ለምንድን ነው? ነገ አላህ መጀመሪያ የሚተሳሰበኝ ሰላት ነው። ሰላት ካማረ ሁሉም ነገር ያምራል። ሰላት ከተበላሸ አላህ ይጠብቀን። ምን ይበላሻል? ሁሉን ነገር ይበላሻል። አላሁ ያዕለሙ ማ ነሽኩ ሚነል አለሚ ወማ ኑዓኒህ ሚን ضيቅን ወሚን ሰቀሚ ላኪን ለና ፊህ ظኑን ላ ዩኸይቡና ሓሻሁ አን ተርጂዐ الأيدي بلا نعم كم